ሰላም እንዴት ናችሁ? ዛሬም ሞዴል ማትስ ሞዴል ኤግዛምን ይዤ መጥቻለሁ። የ2017 የወጣው ጥያቄ ነው። እንጀምር። አንደኛው ጥያቄ ከቀላሉ ነው የምንጀምረው። ያው ቀላል ነው። አንደኛው ጥያቄ ምን ይለናል? which one of the following is equivalent to 64 the power of 2 over 3 ይለናል። የዚህ ኢኩቫለንት የትኛው ነው ይለናል። 64 2 over 3 ይለናል። ይሄ ማለት ነው 64 the power of 1 over 3 the power of 2 እንደማለት ነው። ይሄ ማለት ደግሞ 1 over 3 ማለት ነው the cubic root of 64 ማለት ነው። ምን አለ እዚህ ፓወር አለ። ስለዚህ ስኩዌር አለ አይደል? እዚህ ስኩዌር በዚህ ፎርም ማስቀመጥ ይቻላል። የአንደኛው ጥያቄ ኤ ነው መልሱ። ያው ቀላል ስለሆነ ነው ቀላሉ ያለፍኩት። ሁለተኛው ጥያቄ which of the following is rationalizing factor of 3 over the cubic root of 2 5 minus 2 ይለናል። አሁን የዚህ ጋውን ያዝ የሚያደርግ ጥያቄው ትንሽ ይሄ የተሰጠን ጥያቄ cubic root of 5 minus 2 0 over ይለናል። 0 over 5 minus 2 አሁን እዚህ ጋር አንድ ፕሮፐርቲ ማወቅ ያለብን ይሄንን ራሽናላይዝ ማድረግ ራሽናላይዜሽን ነው። በእርግጥ ይሄንን አሁን አንዳንድ ልጆች እንዴት ነው የሚሰሩት? እንደ ስኩዌር ሩት አድርገው ነው የሚሰሩት። ነገር ግን እንደዚህ አይደለም። አንድ አይደንቲቲ አለ። a ኪዩብ ማይነስ b ኪዩብ ማለት ምን ማለት ነው? ፎር ኤግዛምፕል a ኪዩብ ማለት a ማይነስ b ታይምስ a ስኩዌር ፕላስ ab ፕላስ b ስኩዌር ነው። ይሄ ከየት መጣ ካላችሁኝ እንደዛ ይሄንን አሁን ተንትናችሁ ብትሰሩት ቀጥታ ይሄንን የምታገኙት ይሄንን ብታባዙት ይሄንን ነው የምታገኙት ማለት ነው። የዚህ ፎርም የተጻፈው እንደዚህ ነው። አሁን ራሽናላይዝ ለማድረግ እንደዛን ጥያቄ ፎር ኤግዛምፕል a ስኩዌር ማይነስ b ስኩዌር ከተባለ የዚህ ኢኩቫለንት ምንድነው ተብላችሁ ብትጠየቁ a ስኩዌር a ማይነስ b ታይምስ a ፕላስ b ከዚህኛው ጋር አሁን ይሄ ኢኩቫለንት ነው። ብናባዛው ይሄንን እናገኛለን። ፎር ኤግዛምፕል ይሄ ከዚህኛው ጋር ይባዛል። አሁንም ይሄን ከዚህኛው ጋር እናባዛለን። b ደግሞ ከa ጋር ከዛ b ደግሞ አሁን ከb ጋር እናባዛዋለን። ስናባዛው ቀጥታ ይሄንን የምናገኘው ደምረን ልክ እንደዚሁ ማለት ነው። ራሽናላይዝ ስናደርግ ኪዩቢክ ሩትንም እንደዚህ አይነት ፕሮፐርቲ አለው። ፎር ኤግዛምፕል አሁን ለምሳሌ የዚህኛው በዚህኛው አንፃር ኤያችን ስንት ነው? a ማለት ይሄኛው ማለት ነው ኪዩቢክ ሩት ኦፍ 5 ማለት ነው። b ማለት g2 ማለት ነው 2 ነች ማለት ነው። አሁንም ይሄንን እንተካለን። ስንተካ ግን ይሄንን ፋንክሽን እናባዛለን። በምን ከዚህ እስከዚህ ያለው ድረስ ያለውን የምንወስደው ሌቨሉ ከዚህ እስከዚህ ድረስ ያለውን የምንወስደው ይሄ ለሁሉም ይሰራል። ይሄንን መያዛችሁን አረጋግጡ። ዲኖሚኔተሩንም እዚች ጋም ይሄንን እንጽፋለን። ኑሜሬተሩንም ይሄንን ዲኖሚኔተሩ ላይ እንጽፋለን። ኑሜሬተሩ ላይ ይሄንን እንጽፋለን እናባዛለን ማለት ነው። ከዛ 3 over cubic root 5 minus 2 times ልና a ስንት ነው? a ምንድነው? a ማለት ይሄ ነው አይደል? a ማለት ይሄ cubic root of 5 ስኩዌር አይደል? ስኩዌር ፕላስ s a 2 ነው 2 times b ሶሪ a ማለት a ይሄ ራሱ ነው። b ማለት ደግሞ 2 ነው። b ነው ወደዚህ ማምጣት እችላለሁ። ቀድሜ ማምጣት እችላለሁ 2 ስለሆነ ከዛ a ማለት ስንት ነው? cubic root of 5 ነው ፕላስ b ስኩዌር ማለት b ስንት 2 ነው አይደል? 2 ስኩዌር ማለት ነው 2 ስኩዌር ነው። ከላይ ጻፍኩኝ ከታችም በዚህኛው ነው ማባዛው። ከዛስ 3 ራሱን ደግሜ እጽፋለሁ ማለት ነው። ራሱ ስለሆነ ዲኖሚኔተሩ ኑሜሬተሩ ስለምናባዛ 5 ስኩዌር ፕላስ 2 cubic root of 5 ፕላስ 2 ስኩዌር ኦኬ። አሁን ይሄንን እናገኘው እያባዛን ነው ከምኑ ጋር? ከዚህኛው ጋር ዲኖሚኔተሩን እናባዛለን። ኦኬ ይሄና ይሄንን ስናባዛው ስንት ነው የምናገኘው? አሁን እዚህ ጋር ዝም ብለን አይደለም የምንከተለው ፕሮፐርቲውን ጊዜ ይፈጃል። መልሱ እንኳን በትክክል ቢመጣ አሁን ይሄንንም ከዚህኛው ጋር ቀጥለን አሁንም ቀጥለን እናባዛለን። ከዛ አሁንም ከዚህ ከኔጌቲቭ 2 እናባዛለን። እንደዚህ አለ እንሄዳለን። ጊዜ ይፈጃል። ግን ምን አለ እዚህ ጋር ፕሮፐርቲው a ኪዩብ ማይነስ b ኪዩብ ማለት ይሄንን ይሰጣል ካልኩኝ ይሄን ይሰጣል ማለት a ማይነስ b ይሰጥ ታይምስ ይሄ ነው አይደል? ከዚህ a ስኩዌር ፕላስ ab ፕላስ b ማለት b ስኩዌር ማለት
ይሄኛው ውስጥ ያለው ማለት ነው። ኤ ማይነስ ቢ ማለት ደግሞ ይሄኛው ማለት ነው። ኤ ማይነስ ቢ ማለት ኤን ከዚህኛው ጋር እኩል ነው ካልኩኝ ኤ ኪዩብ ማይነስ ከቢ ጋር እኩል ነው ካልኩኝ ይሄኛው ኤ ስንት ነው? ይሄን አይደል ኤ ማለት ወይም እዚህ ጋር ያለው መጀመሪያ ላይ ያለው ማለት ነው። እሺ ስለዚህ ከላይ ያለው ልጻፍ ውስጥ ስሪ ብዬ እንዳለ ይጽፋለሁ ውስጥ ማለት ነው። ኪዩቢክ ሩት ውስጥ ያለ 5 ስኩዌር ፕላስ 2 ኪዩቢክ ሩት ኦፍ 5 ፕላስ ይሄ ስንት ነው? 4 ነው የሚሆነው አይደል? 4 ማለት ነው ስኩዌር ኦቨር እና ይሄ ማለት ኤ ኪዩብ ማይነስ ቢ ኪዩብ እንደማለት ነው። ኤ ኪዩብ ማለት እዚች ጋር ያለችው ስንት ነው? ኪዩቢክ ሩት ኦፍ 5 ኪዩብ እንደማለት ነው። ከዛ ፕላስ ቢ ኪዩብስ ቢ ስንት ነው? 2 ነው አይደል? 2 ኪዩብ ስንት ነው? 8 ቲዩ ኪዩብ ማለት ነው። ቲዩ ኪዩብ ስንት ነው? 8 ስለሆነ 8 ኦኬ። እሺ ይሄንን ከያዝን ስንት አለ? ይሄ ስሪ አለኝ። ስሪ ለሁሉም ስሪ ያለው ኪዩቢክ ሩት ኦፍ 5 ስኩዌር ስኩዌር ውጭ ማስገባት እችላለሁ። ከዛ ፕላስ 2 ኪዩቢክ ሩት ኦፍ 5 ፕላስ 4 አልኩኝ ይዘጋለሁ። ከዛ ይሄን 5 ታይምስ ኪዩቢክ ያው ኪዩብ ስለሆነ ኪዩብ ይጣፋል 5 ብቻ ይቀራል። ከዛ ሶሪ እዚህ ማይነስ አለኝ እዚህ ማይነስ አለኝ ቢ ነው አይደል? ያው ማይነስ አለኝ ማለት ነው። ከዛ ስንት ሆነኝ? ይሄ 8 ሆነኝ። ማይነስ 8 2 ኪዩብ ነው። ይሄ እንዳትወዛገቡ 2 ኪዩብ ነው። ቢ 2 ስለሆነ 2 ኪዩብ ማለት ነው። ቢ 2 ስለሆነ ከዛ ኪዩብ ሆነኝ። ስንት ቀረ እዚህ ጋር? ታች 3 ይቀራል። ኦኬ 3 ብዬ እኔ ከላይ ያለው ልጻፍ እኩልናል 3 ኪዩቢክ ሩት 5 ስኩዌር ፕላስ 2 3 ኪዩቢክ ሩት 5 ፕላስ 4 ሆነ አይደል? ኦቨር ስንት አለ? ይሄ 5 ሲቀነስ ማይነስ 3 አለኝ። ከዛ 3 በ3 እናጣፋለን። ከዛ ደግሞ ስንት ነው የሚሆንልን? 3 ኪዩቢክ ሩት 5 ስኩዌር ፕላስ 2 ኪዩቢክ ሩት 5 ፕላስ 4 ይቀራል ማለት ነው። 3 በ3 ስለተጣፋ ይሄ መልስ ይሆናል ማለት ነው። በዚህ ፎርም ነው ራሽናላይዝ የምታደርጉት። ይሄንን የያዘ ምርጫችን ስንት ላይ ያለው? ኤ ላይ ያለ ማለት ነው። የትክክል ይሆናል። እሺ ሶስተኛው ጥያቄ for which value k do the equation 3x plus 2y equals to 5 and 6x plus 4y equals to k have infinite many solution ይላል። አሁን እንደዚህ አይነት ሶሉሽን ሲሰጠን አንድ ቀላል የሆነ ሲስተም አሳያችኋለሁ። 3x plus 2y ኢኩዋል 5 እና 6x plus 4y ኢኩዋል k አለን። አሁን የተጠየቅነው ምን ነው? የk ቫልዩ ነው። ግን እዚህ ጋር አሁን ዋናው ነገር ማወቅ ያለብን ነገር የተሰጠ ነገር ምን አለ? many infinite solution አለ። many infinite solution እና one solution እና no solution የሚባል ነገር አለ። ለምሳሌ ax plus by ኢኩዋል c እና a2x የዋን ዋን ሊበለው ፕላስ b2y ኢኩዋል c2 ብዬ ቢወስድ ሬሽዮ እንወስዳለን። a1 ኦቨር a2 እኩል ይሆናል b1 ኦቨር b2 ይሄ እኩል አይሆንም። የማይሆን ከሆነ ሬሽዮ ስንወስድ ኮኤፊሽንቱ ማለት ነው። ፎር ኤግዛምፕል 3 ኦቨር 6 እና 2 ኦቨር 4 እኩል የማይሆን ከሆነ ዋን ሶሉሽን አለ። ኦንሊ ዋን ሶሉሽን አለ። ለበሉ እዚህ ጋር በደንብ ተከታተሉኝ፣ አንድ ጥያቄ የማይቀር ስለሆነ። ነገር ግን a1 ኦቨር a2 ኢኩዋል b1 ኦቨር b2 not equal to c ኦቨር 1 ኦቨር c2 ጋር እኩል የማይሆን ከሆነ መጨረሻ ለመጡ እኩል የማይሆን ከሆነ ምን ሆናል? ኖ ሶሉሽን እንላለን። የትኛውም ጥያቄ የሚሰራ ስለሆነ ኖ ሶሉሽን ብለን እንመልሳለን ማለት ነው። ሶስተኛ ደረጃ ደግሞ ይሄ አንደኛ፣ ይሄ ሶስተኛ ደረጃ ደግሞ a1 ኦቨር a2 ኢኩዋል b1 ኦቨር b2 ኢኩዋል c1 ኦቨር c2 ሁሉም እኩል የሚሆን ከሆነ ኮኤፊሽንታችሁ ስንወስድ ማለት ነው። b1 ስላችሁ ሌላ ነገር እንዳይመስላችሁ። a1 ማለት የx ኮኤፊሽንት፣ b1 ማለት የy ኮኤፊሽንት ማለት ነው። ይሄ ሁሉ እኩል የሚሆን ከሆነ have infinite many solution አለው ማለት ነው። infinite many solution አለው ማለት ነው። many ኦኬ። አሁን የተባለው ምንድነው? ይሄን ፕሮፐርቲ ካልያዝን
መመለስ ስለማንችል ማለት ነው። ቅድም እንደዛ ብለን ኖርስ እንደዚህ ብለን ኖርስ ልክ እንደዚህ አድርገን ነው የምንሰራው። has no solution ካለን እንደዚህ ነው አድርገን የምንሰራው ኮኤፊሺየንቱን ወስደን ማለት ነው። አንድ ሶሉሽን ያለው ብንባል ኖሮ እንደዚህ ነው የምንሰራው። እስከዚህ ድረስ a1 over a2 does not equal to b1 over b2 ብለን የምንሰራው። አሁን መኒ ሶሉሽን አይደል የተባልነው? መኒ ሶሉሽን ከሆነ ሬሾቸው ስንወስድ ይሆናል ማለት ነው 3 over 6 ኢኩዋል 2 over 4 ኢኩዋል 5 over k ብለን እንወስዳለን። የተጠየቅነው k ነው have many solutions ስለምለን ኦኬ። አሁን k ነው አይደል 2 over 4 ኢኩዋል 5 over k ብንል k ማግኘት እንችላለን። ክሪስ ክሮስ እናደርጋለን እዚህ ጋር 2k ኢኩዋል ይሄ ስንት ነው 20 ማለት ነው። k ኢኩዋል over 2 over 2 ስንል ስንት ነው 10 ይሆናል ማለት ነው። አሁን የኬን ቫልዩ አገኘን። ይሄንንም ይዛችሁ ከዚህኛ ጋር ኢኩዌት አድርጋችሁ ብትሰሩ ተመሳሳይ ነው 10 ነው የምታገኙት። የኬን ቫልዩ ስለተጠየቅ ነው ኬን 10 ብለን እንመልሳለን ማለት ነው። ኦኬ አራተኛ which of the following is correct solution of the quadratic equation የዚህ correct solution የሆነ የትኛ ነው ይለናል። ኦኬ አሁን ይሄን ያው መስራት እንችላለን። ያ ፎርሙላን እንጠቀማለን። ፎርሙላ ምን የሚላለን የኳድራቲክ ኢኩዌሽን -b plus or minus radical b square minus 4ac over 2a የሚል ፎርሙላ አለን። በዚህ ኬዝ ያችን ስንት ነው a ማለት 2 ሲሆን b minus 3c minus 5 ነው። ኦኬ ኮኤፊሺየንታቸውን a b c ብለን ኮኤፊሺየንታቸውን መውሰድ ነው። ይሄን ፎርሙላ ያዙ። ከዛ ማይነስ b ነው አይደል ማይነስ ኢንቱ ማይነስ b ስንት ነው 3 ስለሆነ የማይነስ የፎርሙላ ማይነስ አለ የራሱ ማይነስ አለ ፕላስ ኦር ማይነስ ራዲካል ውስጥ b ስኩዌር ማለት ማይነስ 3 a ስኩዌር ማይነስ 4 ኢንቱ a ስንት ነው 2 ነው 2 ታይምስ c ስንት ነው ማይነስ 5 ኦቨር ትዋይስ ኦፍ a ስንት ነው 2 ነው። ኦኬ እናባዛዋለን። ይሄን ስንት ነው 3 ራዲካል ውስጥ 9 ከዛ ይሄን ሃይ ማይነስ 10 ይሆናል። ማይነስ 10 ታይምስ በማይነስ 4 ፕላስ 40 ይሆናል ኦቨር 4 አለን 3 ፕላስ ኦር ማይነስ ራዲካል ውስጥ 49 ኦቨር 4 አለን 3 ፕላስ ኦር ማይነስ 49 ማለት 7 ማለት ነው ኦቨር 4 ይሆናል። አሁን ከዚህ ሁለት ኢኩዌሽን አለን አንዱን ማይነስ አድርገን አንዱን ፖዚቲቭ እናደርገዋለን። ምን ማለት ነው 3 ፕላስ 7 ኦቨር 4 ኦር 3 ማይነስ 7 ኦቨር 4 ነው የሚሆነው። ይሄኛውስ 3 ፕላስ 7 10 ነው 10 ኦቨር 2 ማለት 10 ኦቨር 2 ኢኩዋል በ2 5 ኦቨር ይሄ 5 ነው የሚሆነው። አንደኛውን 5 አገኘን። ሌላኛውስ 7 ማይነስ ማለት 3 ማይነስ 7 ማይነስ 4 ኦቨር 4 ማይነስ 4 ኦቨር 4 ኢኩዋል ማይነስ 1። ስለዚህ ሶሉሽን ሴቱን ስንት ነው ማለት ነው 5 ኦር ማይነስ 1 ነው ማለት ነው። በዚህ ይሰራል። ኦኬ የታለን የምርጫ ያለው ቢ ላይ ያለ ኤ ላይ ያለ ማለት ነው። ኤ ላይ ያለ ማለት ነው። እዚህ ጋር የተሳሳትኩት ይሄ ነው። እዚህ ጋር ኦቨር 2 ሳይሆን ኦቨር 4 ነው እዚህ ጋር ያለው ኦቨር 4 ይሄ ኦቨር 4 ሲሆን ሆነ በሁለት 5 ሲሆን ይሄ በሁለት ደግሞ 2 ይሆናል ማለት ነው። 5 ኦቨር 2 ያው ገብቷቸዋል። እንደዛ ነው። እሺ አምስተኛው ጥያቄ if universe or u ማለት ዩኒቨርስ ማለት ነው። ይሄ ከሆነ a ደግሞ ይሄ ከሆነ set of a ከሆነ what is the absolute complement of a ይላል። absolute complement of a ነው። absolute complement of a ማለት absolute complement of a ማለት ምን ማለት ነው? ከዩኒየኑ ኤን ቀንስ እንደማለት ነው። ማለትም ዩኒየን ውስጥ ሆኖ ማለት ዩኒቨርስ ውስጥ ሆኖ ግን ኤ ውስጥ የሌለው ማለት ነው። ኮመን የሆኑትን እናወጣለን። that means ኤ ውስጥ ለምሳሌ 4 2 4 6 8 10 ያለ አይደል? ኤ absolute complement ማለት ኤ ውስጥ የሌለው ማለት ዩኒቨርስ ውስጥ ያለው ኤ ውስጥ ግን የሌለው ማለት ነው። ፎር ኤግዛምፕል ኤ እና ዩኒቨርስ ውስጥ ያሉት ኢንተርሴክሽናቸው እናወጣለን። ግን ዩኒቨርስ ውስጥ ያለ ኤ ውስጥ የሌለ እንደማለት ነው። ኤ ኮምፕሊመንት ማለት ፎር ኤግዛምፕል 2 አለ 2 ዝም አለ እናጣፋለን።
4 አለ እዚህም 4 አለ አይሆንም። ከዛ 6 አለ እዚህም 6 አለ 8 አለ እዚህም 8 አለ 10 አለ እዚህም ስንት አለ 10 አለ። ዩኒቨርስ ውስጥ ኖሮ ኤ ውስጥ የሌለው እነዚህ ስላሉ የሌለ ለምሳሌ ስንት አለ እዚህ የቀረው 1 አለ ከዛስ 3 አለ ከዛስ 5 አለ ከዛስ 7 አለ ከዛስ 9 አለ። ይሄ ምንድነው? አብሶሉት ኮምፕሊመንት ኦፍ ኤ ነው። that means ዩኒቨርስ ማይነስ ኤ ማለት ነው። ኤ ኮምፕሊመንት ማለት ዩኒቨርስ ማይነስ ኤ እንደማለት ነው። ኤ ኮምፕሊመንት ከዩኒቨርሱ ኤን መቀነስ ይቻላል እንደዚህ 1 3 5 7 9 ያለው ልክ ምርጫ ኤ ላይ አለ ማለት ነው። ስድስተኛው the given f of x is x square minus 2x g of x is the 3x plus 1 what is the fog of 2 ይለናል። fog of 2 ማለት f of g ውስጥ f of x ውስጥ g of xን ከተትና ታክተ በx ቦታ ደግሞ ሁለትን ተካ እንደማለት ነው። fog of x ማለት f of g of x እንደማለት ነው። ገብታችኋል? f of x ስንት ነው? f of x x square minus 2x ነው አይደል? g of x 3x plus 1 ነው። እንደዛ አይነት fog of x ማለት f of ውስጥ ማለት g of x ይሄንን እንደማለት ነው። 3x plus 1 እኩልናል x ቦታ ሆነ የኔን እንተካለን። x ቦታ 3x plus 1 ስኩዌር አለ አይደል? ስኩዌር እናርጋልና ማይነስ 2 into ከዛስ x አለች አይደል? x ቦታ ሆነም የኔን እንተካለን። 3x plus 1 እንላለን ማለት ነው። ገብቷችኋል? ስለዚህ አሁን ይሄንን አባዝተን ስኩዌር አድርገን ማውጣት እንችላለን። ነገር ግን x ስንት ነው ተብለናል? 2 እንተካው ተብለናል x ቦታ። አሁን መተካት ይቻላል x ቦታ 2 3 times 2 plus 1 the whole square minus 2 into 3 into 2 x ቦታ 2 እየተካውኝ plus 1 ማለት ይችላል። ይሄ ስንት ነው? 6 6 ሲደመር 1 7 ስኩዌር minus 2 into ይሄ ስንት ነው? 6 6 ሲደመር 1 7 ማለት ነው። ይሄ ስንት ይሆናል? 49 ማይነስ ኤስ 14 14 ሲንቀኑ ስንት ነው? 35 ይሆናል ማለት ነው። 35 መልሳችን ይሆናል። ሌላ ያለ እኛስ what the maximum value of the f of x equals to minus 3x square plus 6x plus 4 እንደዛ አይነት ጥያቄ አሁን የተጠየቅነው ምንድነው? ማክሲመም ቫልዩ ነው። ማክሲመም ቫልዩ በሁለት መንገድ መፈለግ ይቻላል ማለት ነው። በኳድራቲክ ኢኩዌሽን ተጠቅመን ግራፉን ሰርተን ለምሳሌ አሁን ይሄ ግራፍ ኳድራቲክ ነው አይደል? ኳድራቲክ ግራፍ በባይር ምንድነው? ፓራቦላ ነው። ፓራቦላ ነው ማለት ወይም አፕዋርድ ይሆናል እንደዚህ ይሆን አፕዋርድ ይሆናል ወይም ዳንዋርድ ይሆናል። ዳንዋርድም አፕዋርድም የሚሆነው እዚህ ጋር ያለ ኮኤፊሺየንት ምን ሲሆን ፖዚቲቭ ሲሆን ነው። ዳንዋርድ የሚሆነው ደግሞ ኔጌቲቭ ሲሆን ነው። ኔጌቲቭ ሲሆን ዳንዋርድ የሚሆን ከሆነ እንደዚህ ሆኖ ዳንዋርድ የሚሆን ከሆነ ምን አለው? ማክሲመም ፖይንት ይኖረዋል ማለት ነው። አፕዋርድ ከሆነስ ሚኒመም ማለት ታች የሚኖር ማለት ነው። ማክሲመም ማለት የመጨረሻው ከፍ ያለ ማለት ነው። እዚህ ጋር ከፍታዎች እዚህ ጋር ማክሲመም የተጠየቅነው። ይሄንን በሁለት መንገድ ነው የምንሰራው፣ አሳያችኋለሁ። አንደኛው መንገድ ደግሞ ይሄንን ምን በማድረግ ነው? የኤክስ ኢንተርሰፕቱን ፈልገን ያን ያገኘነው እዚህ ጋር በመተካት ኤክስ ኢንተርሰፕት እንዴት ነው የሚፈለገው? ማይነስ ቢ ኦቨር 2ኤ ነው። በዚህ ይፈለጋል ኤክስ ኢንተርሰፕት። ማይነስ ቢ ስንት ነው? ለምሳሌ ቢያችን ስንት ነው? 6 ነው። ኤ ማለት ደግሞ ስንት ነው? ማይነስ 3 ነው። ልተካው ማይነስ 6 ኦቨር 2 ኢንቱ ማይነስ 3 ኢኩዋል ማይነስ 6 ኦቨር የስንት ነው? ማይነስ 6 ማይነስ 6 ኦቨር 6 አንድ ነው የሚሆነው። ኤክስ ኢንተርሰፕት አንድ ከሆነ አንድን እዚህ ጋር ፋንክሽን ላይ ስተካ ስንት አገኛለሁ? ማክሲማምን አገኛለሁ ማለት ነው። ፎር ኤግዛምፕል ልተካው ማይነስ 3 አለ ኤክስ ኢንቱ ተካለሁ አንድ ተካለሁ ስኩዌር ፕላስ 6 ኢንቱ 1 ፕላስ 4 ይሄ ስንት ነው? ማይነስ 3 ይሆናል ፕላስ 6 ፕላስ 4 ከዛ ይሄን ስንት ነው? 10 ነው። 10 ማይነስ 3 ስላለ ስንት ነው? 7 ነው። በዚህ ማግኘት ይቻላል። ነገር ግን እንደዚህ የምትሰሩት ምን ስታገኙ ብቻ ነው? ኢንተርሰፕቱን ማግኘት ስትችሉ ብቻ ነው። ማይነስ ቢ ኦቨር 2s ብላችሁ ማለት ነው።
ሌላ መንገድ አለ። ለምሳሌ ዴሪቬት ስለምታውቁ ዴሪቬት ማድረግ ይቻላል። ዴሪቬት አድርገን ከዛ የኤክስ ቫልዩን ያገኘነው እዛ እንተካለን። ፎር ኤግዛምፕል -3x² + 6x + 4ን ዴሪቬት ብናደርግ ዋይ ነው አይደል? ዴሪቬት ብናደርግ እንዴት ነው የሚሆነው? ለምሳሌ ዴሪቬት ስናደርገው ይሄ ወደዚህ ይመጣል አይደል? -3 × 2 6x ይሆንና ፕላስ የዴሪቬት ስናደርገው 6 ብቻ ይሆንና ከዛስ ይሄ ኮንስታንት 0 ይሆናል አይደል? እኩል ይሆናል 0 ለምን? ማክሲማም ፖይንት ስለሆነ ማክሲማም ቫልዩ ስለሆነ። ከዛ -6x እኩል ይሆናል ወደዛ ስናሻግረው ይሄ -6 ይሆናል። ኦቨር -6 ኦቨር -6 ማድረግ ይቻላል። ከዛ x እኩል ይሆናል ስንት ይሆናል? -6 ኦቨር 1 ሆነ። አሁን ይሄንን አምጥተን ፋንክሽን ውስጥ ልክ ቅድም እንዳደረግነው ስንት እናገኛለን? 7ን እናገኛለን ማለት ነው። በዚህ መስራት ይቻላል፣ ግን ከዚህኛው ይልቅ ይሄ ይሻላል ማለት ነው። አሁን 7 ነው አንሰራችን ዲ ላይ አለ። ኦኬ 5 cm ladder length against a wall reaching heights of 4 meter. Similar 10 meter ladder length at the same angle. How high does it reach ይለናል። ይሄንንም አሁን በሁለት መንገድ መስራት ይቻላል። አንደኛው ነገር ግራፉን ማለት የተባለው ነገር አንድ ላደር አለ፣ መሰላል አለ፣ እንደዚህ የሆነ መሰላል አለ ተባልኩ። እንደዚህ የሆነ መሰላል አለ፣ ሶሪ መሰላል ብላችሁ አስማርኩት። ይሄን ስንት ነው ሜትሩ? 5 ሜትር ሃይ አለ። ከዛ against the wall ለግድግዳው ተቃራኒ ሆኖ ነው ያለው። እንደዚህ አይነት ግድግዳ አለ ተባልኩ። የግድግዳው height ደግሞ ስንት ነው? 4 ሜትር ነው ተባልኩ። ኦኬ ከዚህ እስከዚህ ድረስ አሁን እሺ አንዱን አገኘው። ሌላው ደግሞ ምን አለ? ሌላው ሲሚላር 10 ሜትር የሚሆን ሌንግዙ ሌላው ስንት አለ? 10 ሜትር የሚሆን እንትን አለ ላደር አለ ተባልኩ። መሰላል አለ ተባልኩ። ከዛ the same as አለኝ። ምን ያህል ይደርሳል ነው ተባልኩት። አሁን ይሄንን የግድግዳው height ነው ተጠየቅኩት። አሁን ካያችሁ ምን አይነት ትራንግል ነው ይሄኛው? ሁለቱም ምን አይነት ሲሚላር ትራንግል ናቸው አይደል? ሲሚላር ትራንግል ከሆኑ ሬሾ መውሰድ ይቻላል። ከዚህ እስከዚህ ያለው ኦቨር ከዚህ እስከዚህ ያለው እኩል ይሆናል። ከዚህ እስከዚህ ያለው ኦቨር ከዚህ እስከዚህ ያለው ብለን ሬሾ መውሰድ ይቻላል። ስንት? 5 ኦቨር 10 ሃይፖቴነስ ኦቨር ሃይፖቴነስ እኩል ይሆናል። እኛውስ 4 ኦቨር ኤክስ የሃይቱ ነው። ምን ያህል ሃይት ነው የሚደርሰው ስለተባልኩኝ how high does it reach ምን ያህል ሃይት ነው የሚደርሰው ስለምን ክሪስ ክሮስ እናርጋለን። 5x እኩል ይሆናል ይሄን ስንት ነው? 40 ይሆናል ማለት ነው። x እኩል ይሆናል 5 ኦቨር 5 ኦቨር 5 ስናደርገው 8 ሜትር ነው ማለት ነው። የኛው ሃይቱ 8 ሜትር ነው። 8 ሜትር ኦኬ። ስለዚህ 8 ሜትር እዚህ አለ ቢ ላይ አለ መልሱ። ኦኬ ከዛ ደግሞ ዘጠነኛው ጥያቄ a triangle has side length 7 cm 8 cm and 9 cm what's the area using the Heron's formula ይላል። ሄሮንስ ፎርሙላ ተጠቅማችሁ ስትሰሩ ኤሪያው ነው የሄሮንስ ፎርሙላ። አሁን ታዋቂ ፎርሙላ አለ። ስንት አይነት ኤሪያው? ሶስቱም ሳይድ ተሰጥቶናል። አንደኛው 7 ሴንቲሜትር ሲሆን 8 ሴንቲሜትር ሲሆን 9 ሴንቲሜትር ነው። የሄሮንስ ፎርሙላ ይሄ ነው ኤሪያ ማለት ነው። እንደዚህ እናርግና ሳይድ ኢንቱ ሳይድ ማይነስ ኤ ታይምስ ኤስ ማይነስ ቢ ታይምስ ኤስ ማይነስ ሲ ነው የምናደርገው ራዲካል ውስጥ ማለት ነው። ሳይድ ደግሞ ምንድነው? ኤ ፕላስ ቢ ፕላስ ሲ ኦቨር 2 ብለን እናገኛለን ሳይድን። ይሄንን ኤ ብንል ይሄንን ቢ ብንል ይሄንን ሲ ብንል ማለት ነው ሳይዱ። ኦኬ ትራያንግል ነው። ሶስቱም ሳይድ የሚሰጣችሁ ይሄ አሁን ተነግሮን አሁን ለምሳሌ ሄሮንስ ፎርሙላ ተጠቀሙ ተብለን ነው። ላይሰጠንም ይችላል ላይነገርንም ይችላልና ሶስቱም ሳይድ ከተሰጠን ለአንድ ትራያንግል የግዴታ ይሄንን ፎርሙላ ካልተጠቀምነው ኤሪያውን ማግኘት አንችልም ማለት ነው። ከዛስ ሳይዱን እናገኛለን መጀመሪያ 7 + 8 + 9 ኦቨር 2 ላድርገው። ከዛ ስንት ሆናል? 15 24 ነው አይደል? ይሄ 24 ኦቨር 2 ይሆናል። 24 ኦቨር 2 ማለት 12 ነው ሳይዱ ሴንቲሜትር እኩል ይሆናል ኤስ። ከዛስ ራዲካል ውስጥ 12 ኢንቱ 12 ማይነስ አንደኛው ስንት ነው? 7 ታይምስ 12 ማይነስ ከዛ 8 ታይምስ 12 ማይነስ 9 እልና ራዲካል ውስጥ ነው ሁሉ ያለው እንዳትረሱት። ከዛ ይሄን መስራት ነው። ከዛ 12 ብዬ ከዛ ይሄ 12 ማይነስ 7 ስንት ነው የሚሆነው?
12 ማይነስ 7 8 ነው የሚሆነው። ኦኬ 5 ነው የሚሆነው። 5 ታይምስ ከዛ 12 ማይነስ 8 4 ታይምስ 12 ማይነስ 9 3 ይሆናል ማለት ነው። ራዲካል ውስጥ ነው ያለው። ከዛ ይሄን ሲሰሩት በካልኩሌተራችሁ መስራት ትችላላችሁ፣ አባዝታችሁ ማውጣት ትችላላችሁ። ሲሰሩት 26 ነጥብ ምናምን አካባቢ ነው የምታገኙት። 26 ነጥብ እዚህ ጋር ያለው ቢ ላይ ያለው መልስ ነው የምታገኙት ማለት ነው። 26 ነጥብ 8 3 አካባቢ የምታገኙት። ዋናው ያው ኢንትራንስ ላይ ሲመጣ እንደዚህ አይነት በፖይንት የሚወጣው ኤሪያ አይመጣም። ብዙ ጊዜ የሚመጣ ሙሉ ቁጥር ነው የሚወጣ ነው። ዋናው ፎርሙላውን ኮንሰፕቱን እንድታስታውሱ ስለሚፈልግ እንደዛ ነው የሚወጣውና ይሄ ሞዴል ስለሆነ ነው። እና 10ኛ ጥያቄ a cylinder has radius 4 cm and a height of 10 cm what the surface area ተባልኩኝ። ከዛ ምን ተባልኩኝ? አሁን ደግሞ ሲሊንደር አለ ተባልኩኝ። እንደዛን ሲሊንደር አለ ተባልኩኝ። ሃይቱ ስንት ነው ተባልኩኝ? ራዲየሱ 4 ሴንቲሜትር ሃይቱ ደግሞ 10 ሴንቲሜትር ተባልኩኝ። what is the surface area? surface area ማለት ኤሪያ ቶታል ማለት ነው። ቶታል ኤሪያ ማለት AL ፕላስ ቤዝ ኤሪያ ማለት ነው። ኦኬ ላተራል ሰርፌስ ኤሪያው ፔሪሜትሩ ስንት ነው? ፔሪሜትር ታይምስ ማለት ላተራል ኤሪያ ምንድነው? ፔሪሜትር ታይምስ ሃይት ነው አይደል እንዴ? ፔሪሜትሩ ስንት ነው? የሲሊንደር ፔሪሜትር ይሄ የሰርክሉ ፔሪሜትር ወይ ሳርካምፈራንስ ነው። ሳርካምፈራንስ ማለት 2 ፓይ አር ማለት ነው የሰርከምፈራንስ ፎርሙላ። ከዛ ታይምስ ሄት ፕላስ ቤዝ ኤሪያ ማለት ቤዙ ምን አይነት ነው? ሰርክል ነው አይደል? የሰርክል ኤሪያ ስንት ምንድነው? ፓይ አር ስኩዌር ነው። ነገር ግን ስንት ሰርክል አለ? ስንት ቤዝ ኤሪያ አለ? ታች ያለው 1 ከላይ ያለው 2 የሲሊንደሩ ከዛ በሁለት እናባዛዋለን ማለት ነው። አሁን ኮመኑን እናወጣ። ከዚህ 2 ኮመን አለን፣ ፓይ ኮመን አለን፣ አርም ኮመን አለን። ከዛ ኤች ፕላስ አር ይቀራል ማለት ነው እዚህ ጋር ስኩዌር ስለሆነ። ከዛ ይሄን ፎርሙላ ያዙት፣ ያማያዛችሁ አረጋገጡ። ከዛ 2 ታይምስ ራዲየስ ስንት ነው? 4 ነው አይደል? ታይምስ በ4 ፓይ ኢንቱ ኤች ስንት ነው? 10 ፕላስ 4 ከዛ ይሄ ስንት ነው? 8 ፓይ ኢንቱ ይሄ ስንት ነው? 14 14 ታይምስ በ8 4 8 ጊዜ 32 3 አለኝ 8 ጊዜ 8 አንድ ጊዜ 10 ነው። ከዛ 3 ሲደመር 11 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። በዚህ ይሰራል። ኤ ላይ አለ። 11ኛው ጥያቄ which of the following best describe the use of the median in the analysis? data analysis ላይ የሚዲያንን ዲስክራይብ የሚያደርግ የትኛው ነው? ለምን በጣም ዲስክራይብ ያደርገው best የሆነው? A it is affected by extreme value. B it is the most frequently occurring value. C it represents the central tendency of the skewed distribution. D it is the sum of all values divided by the number of the observation. Okay, best describe median describe የሚያደርግ የትኛው ነው? For example, the first one is affected by the extreme. ይሄ ሚን ነው፣ ለሱ best አይሆንም። ይሄም affected ቢሆን እንኳን አይደለም፣ ትንሽ እንትን ይሆናል። it is the most frequently occurring value. ይሄ ሞድ ነው፣ የሚን አይደለም። D ደግሞ it is the sum of all value divided by the number of the observation. ይሄም አይደለም፣ ይሄ የሚኑ ነው። ይሄ B C it represents the central tendency of the skewed distribution. skewed የሆነ distribution central tendency describe የሚያደርግልህ ይሄ best ይሆናል ማለት ነው። ላይ ያለ 12ኛ a box contains 5 red 3 blue and 2 green balls. if one is drawn randomly what the probability of the getting the blue ball? አንድ ባግ ላይ የሆነ ቦርሳ ውስጥ 5 ሬድ አለ። ሬዱ ስንት ነው? 5 ነው። ብሉ ስንት ነው? ደግሞ 3 ብሉ አለ። ግሪን ደግሞ 2 አለን አለ። ከዛ አንድን ኳስ ድራውንድ ብናደርግ ራንደምሊ ብሉን የማግኘት እድላችን ፕሮባቢሊታችን ስንት ነው ተባለ። ኦኬ ፕሮባቢሊቲ ለመስራት መደመር አለብን ሁሉንም። ስንት ነው ሁሉም? 2 ሲደመር 10 ነው። ኦኬ
ቶታል ኢቨንቱ 10 ነው። የትኛው የማግኘት የብሉን አይደል? ስንት አለ? ብሉ 3 አለ አይደል? ከ10 3 ፕሮባቢሊቲ አለ። 3ን የማግኘት እድል አለን ማለት ነው። 3 ብናስገባ ያው ባግ ውስጥ ያሉትን የማግኘት እድላችን 3 ነው ብሉ። ሬድን ብንጠየቅ ኖሮስ 5/10 that means 1/2 እንደማለት ነው። ግሪን ብንጠየቅስ 2/10 ነው ፕሮባቢሊታችን የማግኘት እድላችን። ስለዚህ 3/10 መልስ ይሆናል ማለት ነው። እኛስ if a ይሄ ቀላል ጥያቄ ነው 3 4 b ይሄ ከሆነ what's the a minus b ይለናል። a minus b ማለት ከዚህ a ይሄ ነው b ይሄ ነው ከi i ነው የምንቀንሰው ከj j ነው የምንቀንሰው 3 ሲቀነስ 1 2 ነው 4 ሲቀነስ 2 2 ነው 2 2 ያለበትን መምረጥ ነው። የቀላል ጥያቄ ነው። ይሄ ቬክተር ጥያቄ ስለሆነ 14ኛ the polynomial f of x is x to the power of 4 minus 6x cubed plus 11x square minus 6x has zeros at x equals 0 and x equals 1 which of the following is represent the complete set of zeros? አሁን ዜሮስ መፈለግ ነው። የግሬድ 10 ላይ የወጣ ጥያቄ ነው። ግሬድ ከ10ኛ ጥያቄ የወጣ ነውና ዜሮስ መፈለግ አለ። x the power of 4 minus 6x plus 11x square cube ነው minus 6x ነው። ኦኬ ከዛ የተሰጠ ዜሮ አንደኛው ዜሮ ሲሆን ሁለተኛው x equals to 1 ላይ ነው ተባልነው። ኦኬ አሁን እዚህ ጋር ዜሮ እንዴት ወጣ ከተባለ ከዚህ xን ኮመን ማውጣት ይቻላል መሰለኝ። ኦኬ xን ኮመን ብናወጣ x cube minus 6x square plus 11x minus 6 ይቀረናል ማለት ነው። ከዚህ ነው ዜሮ ያወጣው። እቺን አሁን እንተዋታለን። ለምን ዜሮ ስለወጣ ዜሮ የሚያደርግ x ቦታውን ዜሮ ብንተካ አሁን እዚህ ጋር ብንተካ ሁሉን ዜሮስ ያደርጋል። ዜሮስ ማለት ፋንክሽን ውስጥ ገብቶ ዜሮ የሚያደርግ ማለት ነው አይደል እንዴ? ስለዚህ እቺን እናወጣና አሁን ከዚህ መፈለግ ነው። ይሄንንም ዜሮ የሚያደርግ የተሰጠን x equals to 1 ላይ ነው ተባለው። ስለዚህ እንደዛ ነገር ሲሰጣችሁ እንደዛ አድርገው ሎንግ ዲቪዥን ተጠቀሙት። እንደዛ አድርጋችሁ ከዛ x equals 1 አይደል? ስለዚህ ይሄንን ወደዚህ እናመጣለን። x minus 1 equals 0 ብለን ለዚህ እናካፍላለን። የትኛውን ይሄንን ነምበር ማለት ነው x minus 1 ኦኬ አሁን እዚህ ጋር ተከታተሉኝ እንዴት እንደምካፈል አሳያችሁ። x ኪዩብን ለx እናካፍል ስንት ጊዜ ይደርሳል? x ስኩዌር ጊዜ። አሁን እናባዛዋለን። x ስኩዌር ሲባዛ በx x ኪዩብ ማይነስ x ስኩዌር ሲባዛ በ1 ማይነስ x ስኩዌር ይሆናል። ከዛ ሙሉን በማይነስ እናባዛዋለን። ከዚህ እንቀንሳለን። x ኪዩብ ማይነስ x ስኩዌር 0 ይሆናል። እንተዋለን። ይሄን ይሄ ፖዚቲቭ ያደርጋል ስናባዛው ማይነስ 6x ስኩዌር ፕላስ x ስኩዌር ማይነስ 5x ስኩዌር ይሆናል። እንዳለ እንጽፋለን። ከዛ የቀረን 11x ማይነስ 6 ይቀራል ማለት ነው። ከዛ አሁንም እናካፍለዋለን። 5x ስኩዌር የምናካፍለው የመጀመሪያችሁ እቺ ብቻ ነው እንዳትረሱ። ማይነስ 5x ስኩዌር ሲካፈል ለዚህ x ስንት ጊዜ ማይነስ 5x ጊዜ ትደርሳለች ማለት ነው። ማይነስ 5x ሲባዛ በx ማይነስ 5x ስኩዌር ጊዜ ማይነስ 5x ሲባዛ አሁንም በዚህኛው ፕላስ 5x ይሄንን ኦርደር በደንብ ተጨምድዱት። ከዛ አሁንም በኔጌቲቭ እናባዛለን። ይሄንን ብቻ ስናባዛው ስንት እናገኛለን? ይሄ ፖዚቲቭ ይሆናል። ከዛ ይሄ ደግሞ ማይነስ ይሆናል። እንደምረው ስንደምረው ይሄና ይሄ 0 ይሆናል። ይሄ ማይነስ ነው። 11x ማይነስ 5x ስንት ነው? 6x ማይነስ 6 ይቀራል ማለት ነው። አሁንም ይካፈላል አይደል? ኦኬ ይካፈላል። 6x ሲካፈል ለx ፕላስ 6 ጊዜ 6 ሲባዛ ይሄ 6x ይሆናል። 6 ሲባዛ በኔጌቲቭ 1 ማይነስ 6 ይሆናል ማለት ነው። አሁንም በኔጌቲቭ እናባዛዋለን። ከዛ ይሄና ይሄ ኔጌቲቭ ይሆናል። ይሄ ደግሞ ፖዚቲቭ ይሆናል። እንደምረው ይሄ በዚህ ሪማይንደሩ 0 ይሆናል ማለት ነው። ኦኬ ከዛ አሁን ምን አገኘን? ያገኘነው ይሄንን እንወስዳለን። አሁን 0 እየፈለግን አለን። ኳድራቲክ ያገኘን x ስኩዌር ማይነስ 5x ፕላስ 6ን አገኘን አይደል? ኦኬ አሁን እነ 0 የሚያደርግ ቁጥር ምን ያደርጋል? ፋንክሽኑ አሁንም 0 ያደርጋል። ዜሮስ ነው ብለን እንወስዳለን። ተደምሮ
ተባዝቶ 6ን ተደምሮ -5ን የሚሰጠን ቁጥር -2 እና -3 ነው። ስናባዛው 16 ፖዚቲቭ ስንደምሮ -5ን ይሰጣል። ስለዚህ ኤክስን እዚህ ጋር እንደምረውና ከዛ እዚህ ጋርም ኤክስ ማለት ይቻላል ማለት ነው። ኦኬ ስለዚህ ስንት አገኘው? ኤክስ ኢኳልስ ቱ 2 ላይ ኤክስ ኢኳልስ ቱ 3 ላይ ቅድም ስንት ነበረኝ? 0 ነበረኝ። ከዛስ ኤክስ ኢኳልስ ቱ 1ም አለኝ። ስንት አገኘው? 0 1 2 3 አገኘው። እነዚህ zeros of this function ብለን እንወስዳለን። በዚህ መንገድ ይሰራል ማለት ነው። 0 1 2 3 ያለው ምርጫዬ ላይ ኦኬ 15ኛ for the polynomial f of x equals to a function ተሰጥቷል which statement is about this is false ይላል። false የሆነ ነው ተባለው የዚህ ፋንክሽን። እሺ a ላይ ያለው it is an odd degree odd ነው ይላል። ትክክል ነው። 5 ስለሆነ 5 odd ነምበር ነው። ትክክል ነው። ይሄ false ሊሆን አይችልም። the y intercept is at 0 0 ላይ y intercept ማለት x 0 የሚሆንበት ቦታ ማለት ነው። ትክክል ነው። x ቦታ 0 ሲተካ ሁሉም 0 ያደርጋል። ይሄን false ሊሆን አይችልም። it has them at the most 5 turning point አንድ turning point ማለት ግራፉን ስንሰራ እንደዚህ አይነት ግራፍ አለ አይደል? ግራፉን ስንሰራ እንደዚህ ያው ነው የሚሄድ ከሆነ ስንት አለ? ምሳሌ አንድ turning point 2 3 4 5 አለ። 5 turning point አለ ማለት የዚህ ፋንክሽን ግራፍ turning point plus 1 ነው ዲግሪው። ኦኬ turning plus ዲግሪው 1 ነው። for example ይሄ ስንት ነው ዲግሪው? 5 ነው አይደል? 5 ከሆነ turning point ስንት ይሆናል? 1 ይቀንሳል ከዚህ ማለት ነው 4 ይሆናል ማለት ነው። ይሄ ዲግሪው 6 ቢሆን turning point 5 ይሆን ነበር። የተባልነው ስንት ነው? it has at most 5 turning point አለ። 5 ሳይሆን at most 4 turning point አለው ነው የሚባለው። false ነው ይሄኛው። ስለዚህ ትክክል ያለውን ስለሚለን ይሄንን እንመልሳለን። ዲ ደግሞ the graph rises to the left and falls to the right ይላል። ትክክል ነው። እዚህ ጋር ኔጌቲቭ ስለሆነ ግራፉን እንደዚህ በምንሰራበት ጊዜ ከዚህ ወደዚህ ነው የሚሆነው። ወደ ታች ነው የሚወርደው። ሌፍት ላይ ራይዝ ይሆንና ራይት ላይ ምን ይሆናል? ዳውን ይሆናል ማለት ነው። ፎልስ ይሆናል ማለት ፎል ይሆናል። 16ኛ which one of the following is solution of the equation this one equation ተሰጥቶናል። የዚህ ሶሉሽን ነው ይሄ ያው for the power of 2x plus 1 equal a the power of x minus 3 ነው የተባልኩት። ሶሉሽን የተባልኩት ሶሉሽን ለማግኘት ግዴታ አሁን ይሄን እና ይሄ እንዲመሳሰል ማድረግ አለብን። ይሄ ማለት ነው 2 the power of 2 ነው። ከዛ 2x plus 1 አለኝ equal ይሄስ በ2 ፎርም ሲጽፈው 2 the power of cube ነው equal x minus 3 ነው። ይሄን እና ይሄ እኩል ከሆነ ይተዋለው ማለት ሁለቱንም። ይሄን እና ይሄ ፓወሩን ብቻ ኢኩዌት ማድረግ ይችላል። 2 into 2x plus 1 equal 3 into x minus 3 ብዬ መስራት ይችላል። እናባዛለን እነዚህ 4x plus 2 equal 3x minus 9 ይሆናል። ኦኬ ወደዚህ ላምጣ ሁሉንም። ይሄንን ወደዚህ ላምጣና እቺን ወደዛ ላሻግራት። ይሄ ወደዚህ ሲመጣ 4x minus 3x ይሆናል equal minus 9 minus ይሆናል አይደል? ወደዛ ሲል 2 ይሆናል ማለት ነው። ይሄ ስንት ሆነ? x equal ይሄኛውስ minus 11 ሶሉሽን ሰጡ። ይሄ ነው ሶሉሽን። ስለዚህ minus 11 ነው። በዚህ ስራ እንደዛ አይነት ጥያቄ ሲሰጣችሁ ዲኖሚኔተሩን ዘ ሴም ላይ ማድረግ ሞክሩት በተቻላችሁ አቅም። ከዛ ያው ፕሮፐርቲ መጠቀም ነው። ከዛ which one of the following is the solution of the log base 2 log x base 2 ይለናል plus log base 2 x minus 4 equals to 3 ይለናል። የዚህ አሁን ምንድነው ሶሉሽን ነው ተጠየቅነው። አሁንም ይሄም ሶሉሽንን መስራት ያለብን log base 2x plus logarithm of base 2 x minus 4 equal 3 ነው ተባልነው። ኦኬ አሁን እንደዚህ አይነት ነገር ሲሰጥ ፕሮፐርቲን መጠቀም አለብን። ፎር ኤግዛምፕል log እንደዚህ አይነት ፕሮፐርቲ አለ a the power of x ብዬ ቢወስድ plus logarithm of a the power of y ቢባል አሁን ምንድነው ቤዙ እዚህ ጋርም a ነው እዚህ ጋርም a ነው። ሳይኑ ምንድነው ፕላስ ሲሆን እንደዚህ ነው የሚሆነው። ኢኩል log ቢልና
ከዛ ቤዙን አንድ ይወስድና ኤክስ ታይምስ ዋይ ነው የምናደርገው። ግልጽ ነው አይደል? እንደዚህ ነው የምናደርገው። ልክ እንደዚሁ ይሄ ቤዙን 2 ነው፣ ይሄም 2 ነው። ስለዚህ አንድን ኮመን እወስዳለሁ። ሎጋሪዝም ኦፍ ቤዝ 2 ኤክስ ታይምስ እኛውስ ኤክስ ማይነስ 4 ማለት ይችላል ኢኩል ይሆናል 3። ኦኬ አሁንም ፕሮፐርቲን እጠቀማለሁ። ሎጋሪዝም ኦፍ ቤዝ ኤ ብዬ የሆነ ኤ ብዬ ከዛ ኤክስ ኢኳልስ ቱ ዋይ ቢባል እቺን ዋይን ኤክስፖኔንሻል ፎርም መቀየር አለብን። ዋይን ለዚች ኤ ዘ ፓወር ኦፍ ዋይ ብዬ ኢኩል ይሆናል ፓወር አለ አይደል? ይሄንን ወደዛ ወደ ዋይ ቦታ አሻገራለሁ ማለት ነው። ኤክስ ብዬ መስራት ይችላል ማለት ነው። ልክ እንደዚህ የሚሰራ ኦኬ። ስለዚህ አሁን 3ን ወዴት አመጣለሁ? ለቱ ፓወር አመጣለሁ ማለት ነው። ወደ ኤክስፖኔንሻል ለመቀየር ሎጋሪዝምን ለማጣፋት ከዛ ዘ ፓወር ኦፍ 3 አረኩኝ እዚህ ጋር አምጥቼ ኢኩል ይሆናል ይሄ ፓወር ነው አይደል? ኤክስ ኢንቱ ኤክስ ማይነስ 4 አደርጋለሁ ማለት ነው። አሁን ይሰራል። ስለዚህ ይሄ 8 ነው የሚሆነው ኢኩል ይሆናል ይሄ ኤክስ ስኩዌር ማይነስ 4x ነው የሚሆነው። ከዛ ይሄንን ሁሉ ወደዛ ላሻግረው ኤክስ ስኩዌር ማይነስ 4x ይሄ ወደዛ ሲሄድ ማይነስ ነው የሚሆነው ማይነስ 8 ኢኩል ይሆናል 0 ማድረግ ይችላል። አሁን ምን አገኘው? ኳድራቲክ ኢኩዌሽን አገኘው። ኳድራቲክ ኢኩዌሽን ካገኘው ማይነስ b ፕላስ ኦር ማይነስ ራዲካል b ስኩዌር ማይነስ 4ac ኦቨር 2a አለ። ይሄን ፎርሙላ መጠቀም እችላለሁ። በዚህ ኬስ a ስንት ነው? 1 ነው። b ስንት ነው? ማይነስ 4 ነው። c ስንት ነው? ማይነስ 8 ነው። ኦኬ ከዛ ልጠቀሙ ማይነስ 4 ስለሆነ ማይነስ በማይነስ ሲ 4 ብቻ ይሆናል። ፕላስ ኦር ማይነስ ራዲካል ውስጥ b ስኩዌር ማለት ማይነስ 4 ማይነስ 4 ስኩዌር ማለት 16 ማይነስ 4 ኢንቱ a 1 ነው። c ማይነስ 4 ነው። ማይነስ 8 ነው ማለት ነው። c እንደዛ ያደርጋለሁ። ከዛ 2 ታይምስ a ስንት ነው? 1 ነው። ከዛ ባሉ የለም ያው ተከታችሁ እናንተ ቀስ ብላችሁ መስራት ትችላላችሁ። እኔ ጊዜ ለመጠቀም ነው። 4 ፕላስ ኦር ማይነስ ከዛ 16 ፕላስ ይሆናል ማይነስ ነው ማይነስ ከዛ 32 ይሆናል ማለት ነው። ኦቨር 2 4 ፕላስ ኦር ማይነስ ራዲካል ውስጥ የስንት ይሆናል? 48 ይሆናል ማለት ነው። 48 ይሆናል ማለት ነው። ከዛ ኦቨር 2 አለኝ ማለት ነው። አሁን ከዛ 4 ፕላስ ኦር ማይነስ የኛስ ምን ማለት ነው? 48 ማለት 16 ታይምስ በ3 እንደማለት ነው። ኦኬ ራዲካል ውስጥ ይሄ ውስጥ ያለው ማለት ነው። 16 ስንት ሆኖ ይወጣል? 4 ሆኖ ይወጣል። ራዲካል ውስጥ 3 ይቀራል። ከዛ ፕላስ ኦር ማይነስ 4 ኢንቱ ራዲካል 3 ኦቨር 2 ይሆናል ማለት ነው። ከዛ ሁሉንም በቱ ሳረገው 2 ፕላስ ኦር ማይነስ 2 ራዲካል 3 ይቀራል ማለት ነው። ግልጽ ይመስለኛል። ያው ካልገባችሁ እንደገና ማየት ትችላላችሁ። ሶሉሽን ስቱ ደግሞ ይሄንን ይሆናል ማለት ነው። የታለኝ ዲ ላይ አለ። 18ኛ the pH of the solution is the given pH minus log of the hydrogen ion is a juice has pH of 3.2 what is its hydrogen ion concentration of ይላል። ሃይድሮጂን አዮን ኮንሰንትሬሽን ተጠየቅ ነው። ሃይድሮጂን አዮን ኮንሰንትሬሽን ማለት ከዚህ በፊት እንደምናውቀው pH ማለት ኢኩል ይሆናል ኔጌቲቭ ሎጋሪዝም ኦፍ ኮንሰንትሬሽን ኦፍ ሃይድሮጂን አዮን ነው የሚባለው። የሃይድሮጂን አዮን ስንወስድ ደግሞ ሃይድሮጂን ኮንሰንትሬሽን ኦፍ ሃይድሮጂን አዮን ኢኩል ይሆናል 10 ሬዝ ቱ ኔጌቲቭ ኦፍ pH ነበር አይደል? የኬሚስትሪ እውቀታችሁ እዚህ ጋር መጠቀም ትችላላችሁ። የተጠየቅነው ምንድነው? የሃይድሮጂን አዮን አይደል? ኦኬ pH ደግሞ ስንት ነው የተሰጠኝ? 3.2 ነው የተሰጠኝ። ስለዚህ ሃይድሮጂን አዮን ኢኳልስ ቱ 10 ዘ ፓወር ኦፍ ማይነስ 3.2 ማለት ይችላል። ለምን? የተሰጠኝ ስለሆነ pH ያው ይሄ ጥያቄ ወለ ስለሆነ ይሄ ራሱ አለ ዲ ላይ ስላለ እመልሳለሁ ማለት ነው። ከዛ ደግሞ which interval represents the solution set to this one ለዚህ የትኛው ኢንተርቫል ነው ሶሉሽኑን የሚገልጸው ነው የተባልኩት። ኦኬ ይሄ አብሶሉት ቫልዩ ነው። አብሶሉት ቫልዩ ኦፍ 3x minus 5 and absolute value greater than or equal to 7 ነው የተባልኩት። ይሄ greater than or equal ሲሆን መጀመሪያ አንደኛው ሶሉሽን ሴት ሁለት ሶሉሽን ሴት አለው 3x minus 5 greater than or equal to እንዳለ እንወስዳለን አንደኛ። ሁለተኛ ኬስ ደግሞ 3x minus 5 less than or equal to ብለን ይሄንን ምን ማይነስ እናርገዋልና እንወስዳለን ማለት ነው። በሁለቱም ኬዝ ነው አሁን ሶሉሽን ሴቱን የሚሰራው። ከዛ 3x greater than or equal to ይሄ ወደዛ ሲሄድ ፕላስ ይሆንና
12 ይሆናል ማለት ነው። ኦቨር 3 ስናደርገው ኤክስ ግሬተር ዛን ኦር ኢኳል ቱ 4ን አገኘን። እዚህ ጋርስ 3x ይሄ ወደዛ ሲሄድ ፕላስ ይሆንና 5 ማይነስ 7 ይሆናል ማለት ማይነስ 7 ነው። ይሄ ወደዛ ሲመጣ ፕላስ 5 ይሆናል አይደል? 3x ሌስ ዛን ኦር ኢኳል ቱ ይሄ ስንት ነው? ማይነስ 2 ይሆናል። ኦቨር 3 ስናደርገው x ሌስ ዛን ኦር ኢኳል ቱ ማይነስ 2 ኦቨር 3 ስንት አገኘው? 2ን አገኘው አይደል እንደ ከዛ ይሄን በነምበር ላይ ባስቀምጠውስ እንደዚህ አድርጌ ኔጌቲቭ 3 ኦቨር 3 አለኝ እዚህ 4 አለኝ 0 አለ ልበል እዚች ጋር አንደኛው ከአራት ምን ሆናል? ይበልጣል እኩል ሆናል ወይም ይበልጣል ብዬ ወደዚህ ነው ልበል። የፖዚቲቭ ስለሆነ ፖዚቲቭ ኤክስ አክሲስ ስለሆነ ኤክስ አክሲስ ነው ያስቀመጥኩት። ሁለተኛውስ ሌስ ዛን ኦር ኢኳል ቱ ከኔጌቲቭ 2 አፕ ቱ ኔጌቲቭ 2 ኦቨር 3 ነው። ሌስ ዛን ኦር ኢኳል ቱ ማለት ከዚህ ወደዚህ ይሄዳል ማለት ነው። አይገናኙም ማለት ነው። ሶሉሽን ሴቱን ሳስቀምጠው ከኔጌቲቭ ኢንፊኒቲ እስከ ስንት? እስከ ማይነስ 2 ኦቨር 3 ድረስ ይመጣል። ክሎዝድ ኢንተርቫል ነው ይሄ። ከዛ ዩንን እንዳለ ለምን መሀል ላይ ስለማይገናኙ ከዛ ከት ይጀምራለሁ ከአራትን ክሎዝድ ኢንተርቫል አድርግና ከፖዚቲቭ ኢንፊኒቲ ድረስ ወደዚህ ሄዳል ማለት ነው። እስከ መጨረሻ ድረስ ሄዳል ማለት ነው። ይሄ ነው ሶሉሽን ሴቱ። በዚህ ይሰራል ሶሉሽን ሴቱ። ከዛ ይሄን የያዘ ምርጫ ኤ ላይ አለ። 20ኛው which one of the following is the solution of the inequality? የዚህ inequality ሶሉሽን ሴቱ ምንድነው ተባልኩት። ልክ እንዳሁኑ ማለት ነው። ከዛ የተሰጠን ነገር ምንድነው ነው ዋናው አሁን ማየት ያለብን ነገር የተሰጠን ነገር እናየዋለን። minus x square plus 4x plus 5 greater than 0 ነው። ይሄ ኳድራቲክ ኢኩዌሽን አይደል? ኦኬ እንዴት ላድርገው? በሳይን ቻርት መስራት እንችላለን። አሁን ይሄንን ኦኬ መጀመሪያ ፋክተራይዝ እናድርገው። ተባስቶ እዚህ ጋር ኔጌቲቭ ስላለ ኔጌቲቭ 5 ነው የሚሰጠኝ ተደምሮ 4 ነው የሚሰጠኝ ቁጥር ማይነስ 1 እና 5 ነው። ማይነስ 1 ሲባዛ በ5 ማይነስ 5 ነው ይሰጠናል። ለምን እዚህ ጋር ማይነስ ስላለ እናባዛለን ከዚህኛው ጋር። ከዛ ስንደምረው ደግሞ 4 ነው ይሰጠናል። that means minus x square ከዛ ማይነስ x 4ን ይተካለው ማለት ነው። ከዛ ፕላስ 5x በአራት ቦታ እንተካለው ፕላስ 5 ኢኩል ግሬተር ዛን 0 ነው። ከዛ ይሄንን ኮመን ባውጣ እስከዚህ ድረስ ያለው ኮመን ሊወስድ ማይነስ x ኮመን ነው። ከዛ ውስጥ x ፕላስ 1 ይላለው ሳባዛው ይሄንን ራሱ ስለማገኘው ፕላስ ልና እዚህ ጋር ኮመኑ ስንት ነው? 5 ነው። ከዛ x ፕላስ 1 አያችሁ ኮመኑ ይሄ ነው። ከዛ ይሄንን ይወስዳለሁ ማይነስ x ፕላስ 5 ታይምስ ልና እዚህ ጋር x ፕላስ 1 አለ x ፕላስ 1 ስላለ አንዱን መውሰድ ይችላል። x ፕላስ 1 ብዬ ወስድና እኩል ነው 0 ማድረግ ይችላል ማለት ነው። ኦኬ ከዛ አሁን በሳይን ቻርት ላስቀምጠው ይሄንን በሳይን ቻርት ማይነስ x ፕላስ 5 እና x ፕላስ 1ን ላስቀምጥና እዚህ ጋር ይሄን 0 የሚያደርገው የትኛው ነው? ፎር ኤግዛምፕል ይሄንን 0 የሚሆነው ማይነስ x ፕላስ 5 እኩል ሆናል 0 ብዬ ወስድ ማይነስ x እኩል ሆናል ማይነስ 5 ወደዛ ስትሄድ ኦቨር ማይነስ በማይነስ ታፋል x 5 ለምን ትሆናለች? 0 ትሆናለች ማለት ነው። ኦኬ ይሄን 0 የሚያደርግልን 5 ነው ማለት ነው። እዚች ጋር 5ን ላስቀምጥና ይሄ ምን ሆናል? 0 ይሆናል ብዬ ላስቀምጥ። ቀጥሎ ያለውስ 0 የሚሆነው ይሄ ኔጌቲቭ 1 ላይ ነው። እዚህ ጋር ኔጌቲቭ 1 ብንተካ ይሄ 0 ይሆናል። ስለዚህ ይሄ 0 የሚሆነው ኔጌቲቭ 1 ላይ ነው ብዬ እንደዚህ ላድርገው። ከዛስ ሌላውስ ነው አሁን እዚህ ጋር ማድረግ ያለብኝ ሌላውስ አራትን ብተካውስ እዚህ ጋር አራትን ብተካ ፖዚቲቭ አገኛለሁ። 3ን ብተካው ኔጌቲቭ 3 ፕላስ 5 ፖዚቲቭ አገኛለሁ። ኔጌቲቭ 1 ብተካውስ ኔጌቲቮቹን ሲተካ ምን አገኛለሁ? አሁን ፖዚቲቭ አገኛለሁ ማለት ነው። ስለዚህ ፖዚቲቭ ነው ማለት ነው እስከ መጨረሻ ወደዚህ። ከ5 በላይ 6ን ብተካውስ ማይነስ 6 ፕላስ 5 ስለዚህ ማይነስ ነው የሚሆነው ወደዚህ ማይነስ ነው ብዬ ይወስዳለሁ። እዚህ ጋርስ ኔጌቲቭ 1 ስተካ 0 አገኛለሁ። ከዛ እዚህ ጋር ኔጌቲቭ ነው የማገኘው። ከዚህ በላይስ ፕላስ ነው የሚሆነው። በሳይን ቻርት ነው የሰራው ያለሁት። ኦኬ ከዛ የተባልኩት አሁን ሁለቱን አባዛለሁ ማይነስ ኤክስን እና
ማይነስ ኤክስ ፕላስ 5 ታይምስ ኤክስ ፕላስ 1ን አባዛለሁ። ሳባዛ ማለት እነዚህ ሳይኖቹ ማለት ነው። ኔጌቲቭ ኔጌቲቭ፣ ፖዚቲቭ ሲባዛ ኔጌቲቭ፣ ዜሮ ሲባዛ ዜሮ። ከዛ እዚህ ጋር ፖዚቲቭ ፖዚቲቭ፣ ከዛ እዚች ጋር ኔጌቲቭ ኔጌቲቭን አገኘው። ኦኬ አሁን የተባልኩት ዋና ኢኩዌሽን ጋር ሲመጣ ምንድን ነው ከዜሮ የሚበልጥ ነው አይደል የተባልኩት። ጥያቄው ምን ይለናል? ግሬተር ዛን ዜሮ ስለሚለኝ ግሬተር ዛን ዜሮ የት ነው ያገኘሁት ብዬ ማየት ጀምራለሁ ማለት ነው። ግሬተር ዛን ዜሮ ያገኘሁት በኔጌቲቭ 1 እና በ5 መካከል ነው። አሁን ሶሉሽን ዲተርማይን የሚያደርገው ይሄ መጨረሻ ላይ ያገኙት ይሄ ነው። በኔጌቲቭ ይሄ ኔጌቲቭ መጥቷል፣ ይሄ ኔጌቲቭ መጥቷል። ስለዚህ ይሄ ሶሉሽን ውስጥ የለም። ይሄም ኔጌቲቭ መጥቷል፣ ኔጌቲቭ ሶሉሽን ውስጥ የለም። ግሬተር ዛን ዜሮ ስለሚለን በኔጌቲቭ 1 እና በ5 መካከል ነው። ዛት ሚንስ ኤክስ ግሬተር ዛን ማይነስ 1 እና ኤክስ ሌዛን ከ5 ቀንሳ ማለት ነው። ይሄ ነው ማለት ነው። ይሄን ደግሞ በአንድ ፎርም ስንጽፈው እንዴት ነው የሚሆነው? ማይነስ 1 ብዬ ሌዛን ኤክስ ማለት ይችላል አይደል? ይሄንን ስገልብጠው ከዛ ኤክስ አሁንም 5 ምን ማለት ነው? ይሄንን ብንወስደው ምን ይሄንን ይወክላል? ወደ ኤክስ ነው አይደል እየዞረ እዚህ ጋር ሳይኑ፣ እዚህ ጋር ወደ ኤክስ ነው ያዞርኩት። እዚህ ጋር ወደ 5 ነው የዞረ፣ እዚህ ጋር ወደ 5። በዚህ ፎርም ማስቀመጥ ይቻላል። በዚህ ፎርም መቀመጥ ይችላል፣ በዚህ ፎርም፣ ሁለቱም ፎርም። አሁን የተቀመጠው ግን በዚህ ፎርም ስለሆነ ማይነስ 1 ሌዛን ኤክስ ማለት ግሬተር ዛን ኤክስ እንደ ከዛ ኤክስ ሌዛን 5 ብለን መመለስ እንችላለን። ኤ ላይ አለ። ኦኬ 21ኛው ጥያቄ the line perpendicular to the y equal to this one pass through this point what is the equation? አሁን ኢኩዌሽን ተጠየቅኩኝ 11ኛ የመጨረሻ ዩኒት አካባቢ ያለው ማለት ነው። ስለዚህ የተሰጠኝ y equals to 2/5x plus 3 ነው። ፖይንቴ ደግሞ x እና y የተሰጠኝ ምንድነው 10 እና 4 ነው የተሰጠኝ። የላይን ኢኩዌሽን የተጠየቅኩ። ስለዚህ የዚህ ስሎፕ ስንት ነው? የአንደኛው ላይን ኢኩዌሽን m1 ስንት ነው? 2/5 ነው። ፐርፐንዲኩላር ነው የምናገኘው ላይን። ቀጥሎ ያለው ምን አይነት ነው? ፐርፐንዲኩላር ነው ከተባለ m1 ታይምስ m2 ማይነስ 1 ይሆናል ነው ፕሮፐርቲው የሚለን። አንድ ላይን ለአንድ ላይን ፐርፐንዲኩላር ከሆነ የስሎፓቸው ብዜት ኔጌቲቭ 1 ይሰጠናል እንላለን። ስለዚህ አንደኛው ስንት ነው? ይሄኛው 2/5 m2 ኢኩዋል ማይነስ 1 ብዬ መስራት እችላለሁ ስሎፑን ላግኝ። ከዛ ይሄ ወደዛ ሲያልፍ በ5 ስንት ነው የሚሆነው? m2 ኢኩዋል ማይነስ 5/2 ነው የሚሆነው። ሰጣችሁ የካርጉት ክሪስ ክሮስ አድርጋችሁ ብትሰሩ ያው በ5/2 ብታባዙ ሁለቱም ሳይድ ያው ነው የምታገኙት ማለት ነው። ከዛ ምን አገኘው? ስሎፑን አገኘ። የሁለተኛው ላይን ስሎፕ ማለት ነው። ግን ኢኩዌሽን አለ እንደዚህ አይነት እንትን አለ አይደል? የላይኑ ፎርሙ y ማይነስ b ኢኩዋል m እንቱ x ማይነስ a አለ። ኢኩዌሽን አለ። የታንጀንት ላይን ኢኩዌሽን ፎርሙላ ነው። ከዛ y ማይነስ b አሁን ፖይንቱን እንወስዳለን። b እንደ ይሄ እቺን a ብሉት፣ ይሄን b ብላችሁ መውሰድ ትችላላችሁ። ማይነስ ስንት ነው? b ማለት 4 ነው። ኢኩዋል m ሁለተኛ ላይ ያገኘ ነው ማይነስ 5/2 x ማይነስ a ስንት ነው? 10 ነው። ከዛ ይሄን እንሰራለን። y ማይነስ 4 ኢኩዋል ማይነስ 5/2 x ይሄን ሳባዛው ፕላስ 50/2 ነው የሚሆነው። y ማይነስ 4 ኢኩዋል ማይነስ 5/2 x ፕላስ 25 ይሆናል። አራትን ወደዛ ላሻግር። y ኢኩዋል ማይነስ 5/2 x ፕላስ 4 ኔጌቲቭ ነበረች ወደዛ ፖዚቲቭ ስትደመር 29 ይሆናል ማለት ነው። ይሄ ነው የፐርፔንዲኩላር ላይኑ። ይሄ ነው የሚሆነው ፖይንቱ። ይሄንን ስናስገባ ማይነስ 5/2 x ፕላስ 29 ዲ ላይ አለ ማለት ነው። 32 ማለት 22 ጥያቄ what is the cosec 330 ዲግሪስ ይላል። የኮሴክ ነው ተጠየቅነው። እንደዚህ አይነት ኮሴክ 330 ማለት ከዚህ እስከ 90 ነው። ከዚህ እስከዚህ 180 ነው። 270 ነው። ከዛ እስከዚህ ድረስ ማለት ነው። እዚች ጋር
ከዚህ እስከ እዚች ጋር ሲመጣ 360 ይሆናል ማለት 360 ስለሚሆን 330 ማለት ስንት ይቀራል ማለት ነው? እዚህ ጋር 30 ይቀራል ማለት ነው። 30 ዲግሪ ይቀራል ማለት ነው። እስከዚህ ድረስ 330 ዲግሪ ሄደናል። ኮሴክ 330 ዲግሪ ላይ ስንት ነው የተባልኩት? አሁን ኮሴክን ላናገኝ እንችላለን። ኮሴክ ማለት የማን ኢንቨርስ ነው? ኮሴክ ማለት 1 ኦቨር ሳይን ማለት ነው። ሳይን ቴታ ማለት ነው። ሴክ 1 ኦቨር ኮስ ማለት ነው። ኮት ማለት 1 ኦቨር ታን ማለት ነው። የታን ኢንቨርስ ማለት ነው። ኦኬ የታን ኢንቨርስ ማለት ነው። አሁን ይሄንን ትተን በሳይን እንስራ መጀመሪያ። በሳይን ስንሰራ ያገኘነውን ውጤት 1 ኦቨር ያገኘነው ውጤት ብለን መስራት እንችላለን ማለት ነው። ኦኬ ከዚህ እስከዚህ ድረስ ስንመጣ ስንት ነው የሚሆነው? 360 ነው አይደል? የሱ ሬፈረንስ አንግሉን ወስደን መስራት እንችላለን። 360 ይሆናል። 360 ማይነስ 330 ፎርዝ ኳድራንት ላይ ስለሆነ እንደዚህ አድርገን መስራት እንችላለን። ስንት ይቀራል? 30 ዲግሪ ይቀራል። 30 ዲግሪ ላይ ሳይን ስንት ነው? ሳይን ቴታ 30 ዲግሪ ላይ 1 ኦቨር 2 ነው። ነገር ግን 1 ኦቨር 2 የሚሆነው አራተኛው ኳድራንት ላይ ሳይን ኔጌቲቭ ነው። እዚህ ሁሉም ፖዚቲቭ ናቸው ኦል ማለት ነው። እዚህ ደግሞ ሳይን ብቻ ፖዚቲቭ ነው። እዚህ ታን ብቻ ፖዚቲቭ ነው፣ ሌላ ኔጌቲቭ ይሆናል። ፎርዝ ኳድራንት ላይ ደግሞ ኮስ ብቻ ፖዚቲቭ ይሆናል ማለት ነው፣ ሌላ ኔጌቲቭ ይሆናል። እዚህ ጋር የመጣው ደግሞ ሳይን ኔጌቲቭ ስለሆነ ኔጌቲቭ 1 ኦቨር 2 እንላለን። ኦኬ ኔጌቲቭ 1 ኦቨር 2 ሳይን ነው። ኮሴክ ማለት ስለዚህ ኮሴክ ማለት 1 ኦቨር ሳይን ከሆነ 1 ኦቨር ሳይን ስንት አገኘን? 1 ኦቨር ማይነስ 2 አገኘን አይደል? ወደ ላይ ስትወጣች ደግሞ ኮሴክ እኩል ኔጌቲቭ 2 እናገኛለን። ያው መጀመሪያ በኮት ምናምን መስራት ማስታወስ ካቃተን ያው በሌላው አስታውሰን ኢንቨርሱን እንፈልጋለን ማለት ነው። ኔጌቲቭ 2 ይሆናል። ኦኬ አሁንም ቅድም በሰራነው አይነት ጥያቄ መጥቷል። እቺን ለእናንተ ተዋለው ኮንሰፕቱ ብቻ ነግሬያችሁ ማለት ነው። 12ኛ ማለት 24ኛ ሶሪ 23 ያልሰራም 23ኛ ሲምፕሊፋይ ሳይን ስኩዌር ቴታ ማይነስ ኮስ ስኩዌር ቴታ ኦቨር ሳይን ቴታ ማይነስ ኮስ ቴታ ይለናል። አሁን ቅድም ያልኳችሁ ነገር አስታውሱ። ኤክስ ስኩዌር ማይነስ ዋይ ስኩዌር ማለት ምን ብያችኋለሁ? ኤክስ ማይነስ ዋይ ታይምስ ኤክስ ፕላስ ዋይ እንደማለት ነው ብያለሁ። ልክ እንደ ኤክስ ሳይን ውሰዱት፣ እንደ ዋይ ኮስን ውሰዱት። ስለዚህ ይሄንን በምን ፎርም መጻፍ እችላለሁ? ሳይን ቴታ ማይነስ ኮስ ቴታ ታይምስ ሳይን ቴታ ፕላስ ኮስ ቴታ ብዬ መጻፍ እችላለሁ። ኦቨር ምን አለኝ? ሳይን ቴታ ማይነስ ኮስ ቴታ አለኝ አይደል? በዚህ ፎርም ፕሮፐርቲውን ማስታወስ ነው። ስለዚህ ይሄ ማይነስ ያለበት በማይነስ ይጣፋል። ምን ይቀራል? መጨረሻ ላይ ሳይን ቴታ ፕላስ ኮስ ቴታ ይቀራል ማለት ነው። this is correct answer ኤ ላይ አለ። ሶሪ ከዛስ 24ኛ ጥያቄ 24 ሜትር ላደር ሌንስ against a wall make 65 angle with the ground how high up the wall does the ladder ይለናል። ስንት ነው ተባልኩኝ? 12 ሜትር የሚሆን ላደር መሰላል አሁን መሰላል ግድግዳ ላይ ቆሟል ተባልኩኝ። እንደዚህ ያለ ግድግዳ ላይ ቆሟል። አንግሉ ግን ከመሬቱ ጋር ተሰራው ከግራውንድ ጋር ተሰራ አንግል ስንት? 65 ዲግሪ ነው ተሰራ። ስለዚህ እቺን ሄት ነው ተጠየቅነው ማለት ነው። ሄት ነው ተጠየቅነው። አሁን ይሄንን የሚይዝልን የትሪጎኖሜትሪክ ፎርሙላ መጠቀም ግዴታ አለብን ማለት ነው። ይሄ ኦፖዝ ነው አንግሉ በፊት የሚገኝ ማለት በተቃራኒ የሚገኝ ይሄ ሃይፖቴነስ ነው። ኦፖዝ ኦቨር ሃይፖቴነስ ምንድነው? ሳይን ነው አይደል? ሳይን ቴታ ማለት 65 ዲግሪ ነው እኩልናል ኦፖዝ ኦቨር ሃይፖቴነስ ኤች ኦቨር ሃይፖቴነስ ነው 12 ማለት ነው። የተጠየቅነው ኤች ነው አይደል? ኦቨር 1 ብለን ክሪስ ክሮስ ማድረግ ይችላል። ኤች ኢኳልስ ቱ 12 ታይምስ ሳይን 65 ዲግሪ ብለን መስራት እንችላለን። ያ በግራፍ ፎርም ሲሰጠን እንደዚህ አይነት ቀለል ባለ መልኩ መስራት ይቻላል ማለት ነው። ስለዚህ አንሰሩ ስንት ነው? ቢ ላይ ያለው ማለት ነው። ኤ ኤክስ ነው።
ኦኬ 25ኛው ጥያቄ 25ኛው ጥያቄ ምን ይለናል? In a rhombus with diagonals of the length 60 cm and 12 cm what is the side length ይለናል። ሪሆምቦስ አለ። ሪሆምቦስ ማለት ሁሉም ሳይድ እኩል የሆነ እንደዛ አይነት ማለት ነው። ሶሪ ይሄ በቃ ሳይዱ እኩል ነው ብላችሁ አስቡ። ይሄና ይሄ እኩል ነው፣ ይሄና ይሄ እኩል ነው፣ ከራሱ ጋር እኩል ነው ማለት ብላችሁ አስቡት። ሪሆምቦስ ማለት እንደዛ አይነት ሼፕ አለው። ዳያጎናሉ ግን አንደኛው ዳያጎናል ማለት አንደኛው እንደዚህ አይነት ያለው ስንት ነው አለኝ? ይሄ 16 ነው። ይሄ 16 ሲሆን ሌላኛው ደግሞ ስንት ነው? 12 ነው። 12 ነው አለኝ። ዋት ሳይድ ሌንግዝ የሳይዶቹ ሌንግዝ ስንት ናቸው ነው ተባልኩት። ስለዚህ እነዚህ ነው ተባልኩት። ኦኬ ይሄንን ለመስራት ዳያጎናል ማለት ሪሆምቦስን ማወቅ አለብን። ሪሆምቦስ ፕሮፐርቲው ሳይዶቹ ሁሉም ሳይዶቹ እኩል ናቸው። ማለትም እነዚህ እኩል ናቸው ከራሳቸው ጋር ልክ እንደ ስኩዌር ማለት ነው። ሌላው ደግሞ ዲያጎናሎቹ ባይሴክት ኢች አዘር ያደርጋሉ። ማለት ባይሴክት ኢች አዘር ያደርጋሉ፣ ክሮስ ያደርጋሉ። ክሮስ ያደርጉ ደግሞ በ90 ዲግሪ ነው። አንዱ ቅለር አንዱ በ90 ዲግሪ ነው። አሁን እንደሚታዩት ማለት ነው። በ90 ዲግሪ እንትን ሲያደርግ ባይሴክት ሲያደርግ እኩል ቦታ ነው የሚያደርገው ስላችሁ ይሄኛውን ከዚህኛው ጋር እኩል ማለት ሳይሆን ይሄኛውን ሁለት ቦታ የሚከፍለው ይሄ ላይን ከፈለ አይደል? ይሄና ይሄ እኩል ነው፣ ይሄና ይሄ እኩል ነው ማለት ነው። ከዚህ እስከዚህ ድረስ 16 ከሆነ ሁለት ቦታ ስንከፍለው ኦቨር 2 ስናደርገው 8 ነው። ይሄም 8 ነው ማለት ነው። ከዚህ እስከዚህ ድረስ 12 ከሆነ በሁለት ቦታ ስናካፍለው ስንት ይሆናል? 6 ሴንቲሜትር ይሆናል ማለት ነው። አንዱ 6 ነው፣ ይሄም 6 ነው። አሁን ከዚህ አንድ ግራፍ ማለት አንድ እንትን ማግኘት እንችላለን። እስከዚህ ድረስ ያለው ቆርጠን እናወጣ። እንደዚህ አይነት እናገኛለን። ራይት ትራያንግል እናገኛለን ማለት ነው። ይሄ ስንት ነው? 8 ነው። ይሄኛው 6 ነው። ከዚህ እስከዚህ ያለን ቆርጫ አወጣኝ። የተጠየቅኩት ሳይድ ስለሆነ የሳይድ ነው። ስለዚህ 90 ዲግሪ ሰራ እዚህ ጋር። አሁን ፓይታጎረስ ቲዮረም መጠቀም እንችላለን። ለምሳሌ ይሄንን ኤ ብዬ ይሄን ብዬ ኤ ሲብል ሲ ስኩዌር ወይ ሃይፖቴነስ ስኩዌር ኢኳልስ ቱ አጀሰንት ስኩዌር ፕላስ ኦፖዚት ስኩዌር ነው ማለት ቢ ስኩዌር ነው። ሲ ብቻ ለማግኘት ኦቨር ራዲካል ውስጥ ማስገባት እችላለሁ። ሲ ማለት ኦቨር ኤ ስኩዌር ፕላስ ቢ ስኩዌር። በዚህ ኬስ ኤ ምንድነው? 6 ነው። 6 ስኩዌር ማለት 36 ፕላስ ቢ 8 ብዬ በውስጥ 8 ስኩዌር 64 ነው። በድምሩ ስንት ነው የሚሆነው? 100 ይሆናል። 100 ከራዲካል ሲወጣ 10 ሴንቲሜትር ነው ይወጣል ማለት ነው። ሲ ማለት እቺ ሳይድ ማለት ነው። ይሄ ሴንቲሜትር 10 ነው፣ ይሄም 10 ነው። ስለዚህ ሳይድ ስለተጠየቅኩኝ 10 ሴንቲሜትር ብዬ መመለስ እችላለሁኝ ማለት ነው። ኦኬ 26ኛውኛ የመጨረሻው ጥያቄ ምን ይለናል? A regular hexagonal has a bottom of 5 and radical 3 cm. What is the perimeter of? Perimeter of የፖሊገን ፔሪሜትር የተጠየቅነው የፖሊገን ፔሪሜትር። እንደውም ይሄንን ጥያቄ ሰርታችሁ እናንተ ያስቀምጡልኝ። ቀጣይ ከዚህ ይቀጥላለሁ። ኮሜንት ላይ ጥያቄያችሁን መልሳችሁን እጠብቃለሁ። አመሰግናለሁ።